ዛሬ የመጣሁት ወንዶችን ለማስጠንቀቅ ነው። ይህ የሚስቴ አካውንት ነው፣ የዩቲዩብ አካውንት ነው። ከጥቂት ጊዜ በኋላ ዩቲዩብ የሚባል ነገር ከጀመረች በኋላ ጸባዩ ተቀይሯል። እዚህ ኮሜንት ላይ ደግሞ ሳይ በጣም የማይሆኑ ደስ የማይሉ ነገሮች እያየሆነና እያንዳንዳችሁን ቤታችሁ ልመጣላችሁ ይችላለሁ። የማይሆን ነገር ኮሜንት የምታደርጉ ሰዎች አይቻችኋለሁ። ስነስርዓት ያዙ። ስሙኝማ፣ ይህ የሚስጥር ሳሙኤል የዩቲዩብ አካውንት ነው። ሚስጥር ሳሙኤል ማናት? ሚስጥር ሳሙኤል ማለት ታዋቂዋና ዝነኛዋ የዚህ ዩቲዩብ ባለቤት ናት። ዩቲዩብ ላይ ምን ለመስራት እንዳሰበች አላቅም። ዩቲዩብ ከፍታለች፣ ግን ያው ግራ ገብቷታል። ምን መስራት እንዳለባት ለማክራትና እናንተንም ሰብስክራይብ እንድታደርጓት ሊጨቀጭቃችሁ ነው የመጣሁት በሰው አካውንት። በነገራችን ላይ 45 ዓመቷ ነው። ስታዩት ወጣት ትመስላለች። የ23 የ24 ዓመት ልጅ ነው የምመስለው፣ ግን አይደለችም። 45 ዓመቷ ነው። ባለቤቴና የ5 ልጆቼ እናት ናት። እና ህልሟ ዩቲዩበር መሆን ነው። ግን ዩቲዩብ ላይ ምን እንደምትሰራ አታውቅም። ከዛሬ ጀምሮ ምን እንደምትሰራ እኔ እጠቁማታለሁ። እናንተ ፎሎ እያደረጋችሁ ደገፍ አድርጓት፣ አበረታታት። በነገራችን ላይ ዩቲዩበር ለመሆን የሚያስፈልገው ምንድን ነው? መጀመሪያ ስልክ ነው። ያው ስልክ አላት፣ ግን እንዴት እንደምትቀርጽና ምን እንደምትፖስት ነው የማታውቀው። ምን መፖስት እንዳለባት ይኸው አሳየዋት። ይሄ ራሱ አንድ የዩቲዩብ ኮንቴንት ሆነ ማለት ነው። ከዛሬ ጀምሮ ከእሷ ጋር እየተሟዘዝን ለእሷ የሚሆኑ አሪፍ ቪዲዮዎች እንሰራለን ማለት ነው። እኔም ዩቲዩበር ለሆን ተዘጋጅቻለሁ። አግዟት። የሴት አካውንት ነው። ወንዶች አደራችሁን እንዳትበዙ፣ ሚስቴን አደራ። ሴቶች ትበረታታላችሁ፣ በብዛት ፎሎ እና ሰብስክራይብ አድርጓት። ወንዶች ባላየ ለፏት። ካያችሁም የ5 ልጆች እናት መሆኗን እያወቃችሁ እንዳታስቀኑኝ። ኮሜንት ላይ አደራ፣ ጥንቃቄ ይከፋኛል፣ ጥሩ ነገር እንዳትጽፉ። ለካ እውነትም ካሜራ ፊት ማውራት በጣም ይከብዳል። ያው እኔ እንኳን እሷን አበረታታለሁ ብዬ ጀምሬ በአንዴ ደከመኝ። ከዚህ በኋላ እንጨቀጨቃችኋለን። እሷ ብቻ አይደለች የምትመጣው፣ እኔም እመጣለሁ። አሪፍ ቤተሰብ እንሆናለን። በተለይ ስደት ላይ ያላችሁ ሰዎች ካላችሁ የሚገርም ኮንቴንቶችን ይዘንላችሁ እንመጣው። እናንተን ወደ ሀገር ቤት ለመግባት የሚያበረታታ ኮንቴንት ነው ይዘን የምንመጣው። ትማሩበታላችሁ ብለን እናስባለን። እሷ ጋር መለሳለሁ። ያው ሚስት ዘውድ ናት፣ ባል ደግሞ ራስ ነው ይባል የለ። እኔ ራስ ሆኜ እሷ ዘውድ ሆና እናንተ ላይ ደግሞ ጎፈር እንዳትሆንባችሁ እኔ እከላከላለሁ። በላይክ በኮሜንት በሼር እኛን አበረታቱን። ዩቲዩበር እንሆናለን። መንገዱን ጠቁሙን፣ እኛ ዩቲዩበር እንሆናለን። ሙያ ላይ በጣም ደካማ ነኝ። የምችለው አንድ ቡና ማፍላት ብቻ ነው እና ብዙ ጊዜ ቤት ውስጥ ከምሰራቸው ስራዎች አንዱ ቡና ማፍላት ነው። ዛሬም ቡና እያፈላሁኝ ነው እና ከቡና በተጨማሪ ሽሮ ላይ በጣም ጎበዝ ነኝ። ግን ይህንን ሙያን ለማንም አላሳየም ብዬ ነው። አንድ ቀን ሰርቼ ሰርፕራይዝ አደርጋታለሁ፣ እንዳትነግሯት። እና እንደነገርኳችሁ በዋናነት የምፈልገው እሷን መደገፍ እና ማበረታታት ነው። ዩቲዩበር ልትሆን ነው የምትፈልገው። ስለዚህ ወንዶች በእልልታ፣ ሴቶች በእልልታ፣ ወንዶች በጭብጨባ። ያው እልልታው ምን እንደሆነ አውቃችሁታል። ሰብስክራይብ ሲሆን ጭብጨባው ደግሞ ላይክ ነው። አበረታቷት ለማለት ነው ዛሬ እዚህ ጋር የመጣሁት። ከእሷ ጋር ደግሞ 5 ሚስጥራዊ ጥያቄዎች ጠይቃታለሁ። ከመለሰች በደንብ በሚቀጥለው ቪዲዮ ላይ እንዴት እንደምደግፋት አሳያችኋለሁ። ካልመለሰች ደግሞ አድርጌ አሳያችኋለሁ ማለት ነው። ከጥያቄዎቹ ጋር ተመልሻለሁ። ከኔ ምርጥ ሙያዎች አንዱን ንገሪኝ እስኪ። ካንተ ምርጥ ሙያ አፍተኛ ምን ሙያ የለም ነው? ከመረራ ሳይ አፍተኛ እና ምን ይረፊ አፍተኛ ጌታ ነው ለዘጋው ነው። ለምን ጃምት ይደው እየቀረጽኩ ነው። ከሱ ምርጥ ሙያ ምንም ሙያ አለመኖሩ ምንም ሙያ አለመኖሩ። ይሄ ሙያ አይደለም። እሺ ከዚህ በላይ ምን ሙያ አለ? ይሄ ሙያ ነው። እሺ ሌላ ጥያቄ የለ? 5 ጥያቄ ነበር ያልኩት፣ 6ኛ። እሺ ከሙያዎቼ መሀል ሙያዬ ያልሆነው ምንድን ነው? ይሄ ነው አመረ መቼስ ከዚህ በኋላ መሳቅ ምንም አጣቅማችሁ ምን ዝም ብዬ ዩቲዩብ ወይ ደግሞ ብዬ ነበረ። ካሜራ ከፍታ ከመሳቅ ውጭ ምንም የሚጠቅም ነገር የላትም። እና ጥያቄ እኮ ከሙያ ውጪ ምን አይነት ሙያ ነው ያለኝ? አሁን ይሄ ሙያ ነው የሚባለው? አሳፋሪ ነው።
ኤዲት አድርገዋለሁ። በጣም ብልግና፣ በጣም አጸያፊ ንግግር ወገኖች አልሰማችሁ ሰው እኔው ወንዶች ሰምታችኋል። እቺ ልጅ ባለትዳር ናት፣ 5 ልጆች ናት፣ 4 እዛ ጋር ተኝተዋል። ኮሜንት ስታር ወቁ ያሰባችሁበት ሴቶች ያው ሁላችሁም ወዳችኋለሁ። ወንዶቹ ላይ ሲባል ሴቶቹ ሁላችሁም ወዳችኋለሁ። ወንዶቹ ያው ስነ ስርዓት ያዙ። እከታተላለሁ በሌላ እንትን ከስር ኮሜንት የሰጣችሁ በጠቅላላ ቴክስት መጻፊያ ይቀርብ ከስር ኮሜንት ስልካችሁ። ስለዚህ ከዚህ በኋላ እናደርቃችኋለን። ቢያንስ በ5 ዓመት አንዴ እየመጣሁ እንደዚህ ለውጤን ታዩታላችሁ። ያው ያስረጀች ነው። በሚቀጥለው ዝመጣ በከዘራ ሊሆን ይችላል። ሳይው ይሄ ፀጉሬ እንዲህ ነበር ብታዩት፣ እንደዚህ ማለት ነው። አሁን እዩት። በማን ነው? እኔ አግዟት ለማለት ነው። እንግዲህ እውነት ነው። በጣም ፎሎወር አለው፣ ሰብስክራይብ አለው። በውስጡ እኮ እኔ ዩቲዩበር አይደለሁም፣ እሷን ለማበረታታት ነው። ለዚህ በነገራችን ላይ ዩቲዩብ እንደዚህ ቀላል እንደሆነ አሳይቻታለሁ። ዝም ብላ ትጨነቃለች፣ ምን ልስራ ምናምን። ይኸው እናንተ ቤተሰብ ማድረግ ነው ዋናው አጀንዳ። ከዚህ በኋላ ነግሬሽ እንደዚህ እየመጣሽ ለፍልፊ በእንትን ማለት አይደለም። እዚህ ጋር ቀርቦ እንደዚህ ማውራት ነው። እናንተም ጀምሩና አብረን ተያይዘን በቃ እንደዛ ነው። ሰብስክራይብ ማድረግ አይረሳ። በሚቀጥለው ቪዲዮ ስመጣ ምሰራትን ጉድ አሳያችኋለሁ። ከስር የደውላ ምልክት ተጫኑልኝ። ምንድነው ደውል? አላውቀውም። ተጫኑላት። ፎሎ ሼር አድርጉልኝ። እዚህ ፎሎ ነው የሚባለው አይደለም ማለት ሰብስክራይብ። ካርቡላት እንግሊዘኛ በአማርኛ ሰብስክራይብ አድርጉላት፣ አግዟት ለማለት ነው። አሪፍ ቪዲዮን ደግሞ እስከመጨረሻ ይልኝ። እስከመጨረሻው ላይ ማለት የመጨረሻ ላይ ያልደረሰው የደረሰ ሰው ያው ሰብስክራይብ ሳያደርግ እንደማይወጣ ተስፋ አለን። የሚቀጥለው ስንመጣ ያው ሙያ ያለ የተባለውን ነገር እንዴት እንደሆነ ጸጥ ነበር። ዛሬ ቡና ፍቶልኛል። ቡና ዋውን የሚያስበላው እንግዲህ በሚቀጥለው ደግሞ ሪአክሽናችን አንድ ላይ ቀርጸን እናያለን። ደምሽን ጨምረን አሁን እዛ ቤት ጮክ ብለሽ አታወሪም። አሁን እኔን ለመስደብ ቢሆን ያለሽ ነበረ። ጆሮዬ እንዲህ ነበር ማሳለፈው። እናንተን አፍራለሁ። እንግዲህ ያቸው ስትነደድ አብራሽ አጀለም እሱ ውዱ ባለቤቴ የአራት ልጆች አባት ሰሎን እኔ አላፍርበትም። እሷ ናት በደብቃችሁ። እኔ አልደብቅም። እኔ ያው ከዚህ በኋላ አዘጋችኋለሁ ለማለት ነው። ቻው